በእውነት ደግሞ ደበረኝ። በዛው እየደበረኝ ስትወው ጊዜ እነሱ ድብልቅልቅ እያሉ መጡ። ገባሽ? ምን ይሄ እነዚህ ጥቃቅን የሚባለው ዩቱበሮች በዚህ ጋር ተሰነጠቀ፣ በዚህ ጋር ምንድነው ቴሌፎን ደውለን አነስ አገኘን፣ በዚህ ጋር ወደዛ ነው ሰው የሚሮጠው። ገባሽ? ቴሌፎን ደወልና ምን እንደሆነ እሱ እኮ ውሸት ነው እንዳለ አውቃለሁ፣ ውሸት እንደሆነ አውቃለሁ። ህይወትዬ እኔ ምን ይደብረኛል መሰልሽ? እኔ ደግሞ እዛ ላይ ያየሁትን ነው አስተያየት የምሰጠው። ባየሁት ነገር ምን ይላሉ? ደወልን፣ በዚህ ጋር ተቀበልን፣ በዚህ ጋር ዛሬ ከባድ ነገር ነው የመጣው። እኔ የሚገርመኝ ነገር የሀይሚስም የቡታጅራ ንግድ ፍቃድ ብያለሁ። ለምን እንደሆነ ታውቂያለሽ? ለማንም ሰው ፕራንክ ሲሰራሩ እነሱ ማንንም አይሰሙ ልጆቹ በሰግጠው ነው የሚሰሩት። ግን ምን ይላሉ ሳዳምጥ እዛም ሲሄድ ዛሬ ከባድ ነገር ነው በቃ የምትጠብቁት ይላሉ። ዛሬ በቃ የቀለበት ቀን ነው ይላሉ። ዛሬ በቃ እነሱ አጠገባቸው ዛሬ ደግሞ ከኔ ጋር ደውዬስ እንደዚህ ነው እንዴ? ረበረ ክብሬ እንጂ ልቀመጠረ በቃ እውነተኛ ታሪክ ቢሆን ኖሮ ማንም የነሱን ስም እኔ ደግሞ የጀመርኩት እንዴ በጣም ስለምወዳቸው ሃይሚዬን በጣም ስለምወዳት ሲሰድቧት ሰማሁኝና እኔ በቃ ቲክቶክ ምናምን ለምን ስለ አስተያየት አልሰጥም? ከዛ ከእህቶቼ ጋር አወራልሻለሁ እዚህ ከጓደኞቼ ጋር ሰው ብስም ለብዬ ሳወራ ሲሆን እንደ አንቺ ለምን ወይ አንደኛሽን ዩቱብ ከፍተሽ ለምን አትናገሪም አሉ። እነሱ ሁሌ በተራቸውን አሳየዋቸው። አይ ከዛ ሲሉኝ ጊዜ እስቲ ቆይ እውነታችሁን በቃ እንደዚህ ምናምን ስል እስቲ ሲሉኝ እኔ እህትሽ እንደ ቀልድ እስቲ ቆይ ልጀምር፣ ቆይ እስቲ እኔ እንኳን ልርዳት በዚህ ቲክቶክ ውስጥ እንደ እህቶቿ በደንብ እንትን ነው የሚሉላት። እስቲ ቆይ ብዬሽ አንተም ማለት ነው። ከዛ ዞር ስል ዛሬ እንደዚህ ቴሌፎን ደውዬ ዛሬ እንደዚህ በዚህ ጋር በምስራቅ እንደዚህ ሆነ በምዕራብ እኔ እንደዚህ አይመቸኝም ብዬሽ ባለቤቴ ራሱ ብታይ ማታ ቢዚ ሲሆን እንደዚህ አንቺ ሴትዮ ወደ ጸሎትሽ እንጂ ነኛ። ትናንትና ሃይሚዬ ስቶሪ ላይ የለቀቀችውን የጥምቀት ቪዲዮ አይተሽዋል? እኔ ምንም አላያትም። በቃ እኔ አሁን አናደኝ ነው ስቶሪ ላይ ለቃለች። ኢንስታግራም ሀብ የለቀቀውን ደግሞ ቦታውን አንድ ላይ እያከበሩ ያለ አንድ አይነት ነው። አንድ ነው። አይ በእናትሽ እኔ ህይወት ምን እንዳናደደኝ ታውቂያለሽ? እንዳናደዱኝ አሁን በጥምቀት ጊዜ እነዚህ አረብ ሀገር እያሉ እህቶቻቸው በጣም ጓጉተው እየጠበቁ ነው ያሉት። እግዚአብሔር በገና ጠበቋቸው። አሁንም በጥምቀት ጊዜ እንኳን ወጥተው እንኳን በቃ በጣም ተናደድኩባቸው። በቃ እንኳን አደረሳችሁ ማለት ነበራቸው። በጽሁፍ እንኳን እኔ ለገና ጊዜ ራሱ እንደዛ ማለት ነበረባቸው። ሃናንዬ እኮ ድምፅሽ እኮ ናፈቀኝ። ወዴት ሄደሽ ነው አንቺ? ሰላም ገና ይመጡላችሁ። ኮመንት አንብቤ እኮ ነው። በእናትህ አብ ይሄ አብሉን ከአንገቱ ላይ ያስወጣ በቃ መተት አድርጋበት። አይ እኔ እኮ ህይወት ተከራከርሽ በቀደም ይሄ ነገር ገና ይሄዳል ብዬሻል። ገና ይሄዳል። ስለዚህ አስተያየት አልሰጥም። ተጽፏል። እግዚአብሔር ምን ኮሜንት አይመጡበትም። በዚህ አይዲያ ይመጣሉ ብለሽ ታስቢያለሽ? አይመጡም። በዚህም ሆነ በዛ ይሄዳል። ገና እምነታቸውን ካረከሱ ይምጡ። እምነታቸውን ካረከሱ ይምጡ። እነሱ አሁን ወደ ሌሎቹ ሰዎች ሲስተም እየገቡ ነው። ሰውም እያየላቸው ነው፣ ይታይላቸዋል። ስለዚህ ጠብቁ፣ ገና ነው። ትንሽ የሄሉ ወንድም ቤት እኮ አለ ይሄ ነገር ስለ ሀብል ምናምን ካንገጭ ማለት እንደዚህ አይነት ነገር እውነት ክርስቲያን ማንኛውም እምነቱን የሚወድ ሰው እንደዚህ አይነት ነገር ህይወትዬ ቆይ ልንገርሽ፣ ህይወትዬ ዩቱብ ውስጥ የሚሰሩ ሰዎች በአጠቃላይ አብደዋል። እነ አላዘር ቤት ዶላር እናትየዋ፣ ባልየዋ፣ ሚስትየዋ አብረው አብደዋል። በቃ ሁሉ በየቤቱ የምታዩ ነገር ሁሉ ያስጠላል። ስለዚህ እየተደረገ ነው መሰለኝ እዛ ጋር አላዛር መድኃኒት ጠጥቶ ወደቃሉ። ይኸው መድኃኒት ይሄ እኮ ራሱ ወንጀል ነው ታውቃላችሁ። አሁን እነሱ ምኑ ሊያስተምሩ ነው? አማችሽን መርዝ እንድታበይ እያስተማሩ ነው። ኧረ በመድኃኒዓለም ይሄ አሁን ይኸውልሽ፣ አሁን እነሱ ጋር ማሳየት ያለባቸው አማትና ምራት እንዴት ተስማምቶ እንደሚኖር የከፋም ነገር ካለ እንዴት መስማማት እንዳለባቸው ማሳየት ሲገባቸው ጠቅላላ እኔ ምን እንደገባባቸው አላውቅም። ዩቱበሮቹ በቃ 100,000 ከገቡ በኋላ አእምሯቸው ጠፍቷል። ስለዚህ እኔ ምን አለፋኝ እነሱ የሚወዱት እንትን ነዋ። እኛ ነና እዚህ ጋር የምንመለከታቸው ሰዎች የምንወደው ትላንትና የከፈትሽ አዝናኝ የሚያዝናና ነገር አንቺ ገንዬ ትላንት ስታዝናናን ነበር እዚህ ቤት። ፍቅር ታጋሽ እንትን ላመጣላችሁ ነው
ሃይሚ የእነሱን ብቻ ሳይሆን ሌላ የሚያስቃስ ነገር እኮ አብረሽ ቤት ነው እንትና ኤፍሬም ቤት ወንድሟ ቤት ማለት ነው። የሆነ እብድ ያመጣችው የሚያስቅ ነገር ነው ያልኩት። ሃናን የሚያስቅ ቀልድ ምናምን ብታዩ ነው የሚሻለው። እንደ የሚያስቅ ነው ማመጣላችሁ ዝም ብሎ ቆይ አንዴ ወደ እንሳቻቸውን ቤተሰቦቻቸውን ባይበትሉ በዚህ አጋጣሚ እንደው ብሎ ወደ ቀልባቸው በተመለሱ ፍቅር ታጋሽ አውር የኔነት ሰላም እንዴት አመሻችሁ? ሁላችሁ በተራው ታርጋችሁ ሰላም እንዴት ነሽ? አሎ እግዚአብሔር ይመስገን። እንዴት ናችሁ? አለ እግዚአብሔር ይመስገን። እንትን ማለት መልእክት መናገር ፈልጌ ነበር። ምናልባት ካልተቀየማችሁ ደግሞ ካልደበራችሁ የተሰማኝን ነገር መናገር ከቻልኩ ከተፈቀደልኝ እሺ። አውሪ ደበራችሁ ከሆነ ከወዲሁ ይቅርታ ጠይቄ ነው የምወጣው። አረ ችግር የለም ደስ ይላልሽ። ታብራ ከስድብ ውጪ ምንም ነገር ተናገር። ኖ እሷ ስድብ ሲጀመር ስድብ መናገርም አልፈልግም። መናገረውም ሰው የለኝም። እኔ ተሳዳቢ ሰውን ራሴ እንደምሰድበው ስለምቆጥር ሰው አልሰደብም። ምክንያቱም እኔ ጥሩ ሰውን ነው ሌላውን ጥሩ ማድረገው፣ መጥፎ ሰውን ደግሞ ሌላው መጥፎ ብዬ ነው የማየው። ግን ደግሞ ትንሽ በጣም ስለበዛ ስለተጃጃለ ሁሉ ነገር ነው ስለደበረኝም ጭምር ነው። ሁላችሁንም እዚህ ያላችሁ ሁላችሁም በተለይ እኔ ብዙ ላይፍ የሚጫወቱ ልጆች አላችሁ። ሁላችሁም ስማችሁን ከጠራው ስለማልጨርሰው ምናልባት ሁላችሁም ቤት ውስጥ ገብቼ እኔ በጣም ያስቀየምኳችሁ ሰዎች ካላችሁ እኔ በጣም ነው ይቅርታ የምጠይቀው። ለምን እንደሆነ ታውቃላችሁ? ሰው ከመሞቱ አሟሟቱ የሚባል አለ ውዶቼ። ከምንም በላይ እኔ ማለት እዚህ ሁሌ መሳቅ መጫወት ጥሩ ነው፣ ግን ሁሌ መሳቅ መጫወት እንደሌለ እንድታውቁ ነው የምፈልገው እግዚአብሔርን። ለምን እንደተባለ ታውቃላችሁ? ድንገት የሞተና ታሞ የሞተ ሰው እኩል አይደለም። አስታመሽ የሞተብሽና ድንገት ወጥቶ ይመለሳል ብለሽ እየጠበቅሽ ያለው ሰው ሲሞት እኩል ሀዘን አይደለም የሚሰማኝ። ሰው አንዳንዴ እና እግዚአብሔር ምስክሬ ነው። እኔ በጣም በቀደምም ተናግሬያለሁ። አናን አንቺ ነበርሽ ሆነ ቦታ ገንዬም ነበረች። አይዲያ ይዛችሁ እግዚአብሔርን ይወላችሁ ለሰው ረግጣችሁ የምትናገሩት ለሰው ምስክር የምትሆኑት እኔ አንድ ስለ ሃይሚ አንድ ስለ ብሩኬ ሌላ ደግሞ ግሬስ ፋሚሊ ቁጭ ብላችሁ ስታወሩ እነሱ ስለናንተ ቴክ ኬር ሲሆኑላችሁና ስለናንተ ሲያስቡላችሁ ነበር ይሄ ሁሉ ተጨንቃችሁ ተጠባችሁ ለመናገር አቋም የሚኖራችሁ። ግን እግዚአብሔር ምስክሬ ነው በጣም ወዳችኋለሁ አከብራችኋለሁ። ግን በጣም ሰነፍ ኦዲየንስ ሰነፍ እኛ ማለት ኦዲየንሱ ጥሩ ሆኖ ሳለ የምንመለከታቸው ልጆች ሰነፍና ነገረ ስራቸው ወደ ብልግና የሄደ ሰው ነው። ሲቀጥል ደግሞ እናንተ ልታስቡ የሚገባው ነገር እስላም የሆናችሁ ሰዎች ረመዳን ደርሶላችኋል። ኦርቶዶክስም ሆነ የትኛውም እምነት ያላችሁ ሰዎች ጾም እየመጣ ነው። እግዚአብሔር ነው መላችሁ በሰው ኃጢአቱ ሶስት አትግቡ። ሰዓት ካላችሁ ጊዜ ካላችሁ እናንተ የተለያየ ነገር ማየት ትችላላችሁ። እግዚአብሔርን ጠዋት ሲነሳ ከፍታችሁ ቤታችሁን የሰው አይዲያ እንትና እንዲያለ እያላችሁ እራሳችሁን ኃጢአት ውስጥ አትዘፍቁት። እግዚአብሔርን ነው መላችሁ። ምክንያቱም እኔ ስደት ያለ ሰው ያውቀዋል ችግር፣ ሁሉም ሰው ይገባዋል። ለምን እንደመጣ የረሳን እንደኛ የረሳ ሰው የለም። በተለይ ዩቲዩበር ደጋፊ እንደ ዩቲዩበር ደጋፊ እንደኛ ሰነፍ ሰው የለም። ምክንያቱም እነሱን እየተከተለን እኛ ኃጢአት ውስጥ እንደገባን ወቁት። እግዚአብሔር ነው የምላችሁ። እናንተ ዛሬ ወታችሁ ነገ እንዴት እንደምትመለሱ አታውቁም ወደ ቤተሰቦቻችሁ። እርግጠኛ ሁኑ። ምክንያቱም ስለ ነገ የምታውቁት ነገር የለም። ዛሬ በተፋችሁት አንደበት፣ ዛሬ ባወራችሁት አንደበት ማለት ነው ጠዋት ላይ ከመኝታችን እንዴት መነሳት እንዳለብን አናውቅም። እዛው ደርቀን ልንቀር እንችላለን። ፕሊዝ ወደ ራሳችሁ ተመለሱ። እናንተ እግዚአብሔርን ብዙ ጸሎት አለ። በጸሎታችሁ ራሳችሁን እዩት። የምሬ ነው። ዩቲዩብ ከገባችሁ ብዙ የሚያስተካክላችሁ ነገር አለ። እኔ እነ ብሩኬ እንዴት ልርሳ፣ እነ ሃይሚ እንዴት ልርሳ፣ እነ ሩታ እንዴት ልርሳ። እነሱ እኛን አያውቁንም። እሺ አያውቋችሁም። የምሬ ነው የምነግራችሁ። እኔ ልንገራችሁ አይደል፣ አያውቋችሁም። እናንተ ማን እንደሆናችሁ ራሱ ትዝ የሚላችሁ ሰዎች የላችሁም። እናንተ ዛሬ ተቃጥላችሁ ለጥምቀት አልመጡም አይደል? ጥምቀት እነሱ ግን ሄደው አክብረው ቦታውን ነው ለ3 ቀን ሁሉ ተከታትሎ የመጡት። እናንተ እዚህ ቁጭ ብላችሁ ስለነሱ አንዳንድ ኢቭን ኮመንት እንኳን አንብባችሁ ኮመንት የምትመልሱ ሰዎች አላችሁ። ብሩኬ ቤት እንዲህ ኮመንት ተኮመተ፣ ሃይሚ ቤት እንዲህ ኮመንት ተኮመተ። እናንተ ማን ናችሁ? ራሳችሁን እዩት እስቲ። እግዚአብሔር ነው የምላችሁ። ዛሬ ብትታመሙ የሚያያችሁ የለም ውዶቼ። እናትሽ በር የምታየው ማለት ነው። እኔ ለምሳሌ ስለ እናቴ ልንገርሽ አለ ከሀገሬ ከወጣሁ 10ኛ ዓመቴ ነው። እናቴ 2 ዓመት ስጨርስ 1 ወር ቀርቶሻል እኮ 2 ወር ቀርቶሻል ብላ ትቆጥራለች። እኔ ዛሬ መመለሴን አላውቅም። እዚህ ሞቼ ሬሳዬ ቢመለስላት አታውቅም። ታውቂያለሽ ወይ? በሙሉ አካሌ እንደምመለስ እንኳን አታውቅም። ግን በር ታያለች። ጓደኞችሽ እኮ መታሽ ወልደው እነሱ ልጃቸውን ይዘው ሲሄዱ እንዴት አይኔ እንደሚንከራተት ትለኛለች። እናንተ ብዙ አላማ አለን። አላማችሁን አትርሱ። መግቢያችሁን እግዚአብሔርን
ለምኑ ተኝታችሁ ስትነሱ ለተናገርኩት አንደበት ይቅር በለኝ በሉና ብዙ የምታዩት ነገር አለ። ብዙ ነገር ተከታተሉ። የምሬ ነው። ስለ አይሚ ኑሮ፣ ስለ ብሩኬ ኑሮ፣ ስለ ሩታ ኑሮ፣ ስለ አብርሃም ኑሮ እኛ አይመለከተንም ውዴ። ከሰሩ ያምጡ። ኢቨን እንኳን ብንከታተላቸው በፊት ነበር። አሁን ግን ተጨማልቋሉ። ምንድነው እስቲ እነ ብሩኬ አሁን ባመጡት ስራ ምንድነው የተማራችሁት? ምን አገኝ ምን ተጠቀማችሁ? የገዛ እህቶቻችሁን እያሰደባችሁ የገዛ እህቶቻችሁ እንደናንተ ስደት የመጡትን ከፍ ዝቅ እያደረጋችሁ የእንትናን ፎቶ አገኘው እቺን ትመስላለች እንትናን ያት እቺ ምን ትመስላለች? ኢቭን ያቺ ሴት ማለት ነው ራሷን ልትለውጥ የመጣች ናት። ግን ራሷን በማይረባ ነገር እዚህ ሸውዳ የማይረባ ውስጥ ከተው ራሷን ቤተሰቦቿን ታሰድባለች። እዚህ የማዳም ቅመም የሆነችው ዛሬ የብሩኬላ የማዳም ቅመም የሆነችው የአይሚ በግ ተብሎ ሰው ለራሱ ስያሜ ሰጥቶ ቆም ብላችሁ ራሳችሁን ይዩት። እግዚአብሔርን ዛሬ እነ ብሩኬ እኔ እግዚአብሔርን ዛሬ ብሩኬ እግዚአብሔር ምንም አያደርገው ለእናቱ ይኑርላት ለራሱ ይኑር። ግን ዛሬ ቢሞት ለአንድ ቀን አልቅሰሽ ነው ማንም አያስበውም። ለምንድነው ታውቂያለሽ? ሰው በመልካምነቱ ነው የሚታሰበው። ዛሬ ነፃነት በቀደም ሲሞት ህፃኑ ትልቁ ያለቀሰት ለምንድነው ታውቂያለሽ? መልካምነቱ ነው። በመልካምነት ስለሚታወቅ ነው። ሰው እኛ የምንከተላቸው መልካም ነገር ቢኖራቸው ነበረ። በማይረባ በዝሙት ነገር እየሆኑ ለእነሱ ተጨንቀሽ ተጠበሽ እነሱ ካላየው ጨንቆኛል ሳይመጡ መብላት አልቻልኩም መጠጣት አልቻልኩም ዋይ ለምን? እነሱ እኮ ቼክ አያረጋችሁ። አንድ ደቂቃ አንድ ሰዓት አያመልጣቸው ምግባቸውን ለመብላት ሰዓታቸው ቆጥሮ ጠብቀው ነው። ኢቭን እንዳንቺ ቂጣ በጅብኔ ምናምን አማርጦ አይደለም። ስጋቸውን የፈለጉትን አማርጠው ነው። በየአይነት ቢናፍቃቸው ሀገራቸው መርጠው ነው የሚበሉት፣ መርጠው ነው የሚለብሱት። የኔ ውድ እንደኛ በዩኒፎርም ታፍነው 24 ሰዓት አይደለም። የኔ ውድ ራሳችሁን ይዩት። ቆም ብላችሁ እግዚአብሔር ነው የምላችሁ። ሰው ኑሯችሁን ይዩት። የራሳችሁን አላማ ይዩት። ማንም ለእናንተ እንትን የሚላችሁ የለም። ግን በእምነታችሁ ጸዱ። ረመዳን ስለደረሰ ብቻ አይደለም። ይሄ የኦርቶዶክስ እንትን እምነት ስለደረሰ አይደለም። ሁሌ እምነት ስለሆነ ቀን በቀን ነው ላይፋችን። ከእግዚአብሔር ጋር ያለን ነገር ቀን በቀን ይሁን። ግን ይበልጥ ደግሞ ማለት ነው ከእግዚአብሔር ጋር ተገናኙ። እግዚአብሔር ነው የሚያዋጣችሁ። ዛሬ በተታመሚ ምን ብትይ እግዚአብሔር ወይ ማረኝ እንጂ የምትይው የብሩኬ አምላክ ማረኝ አትይም። የፈጠርከኝ አምላክ ወይ ማረኝ ነው የምትይው። ሶ በእነሱ ስራ ኃጢአት ውስጥ አትግቡ። ራሳችሁን እዩት። እግዚአብሔር ነው። የሰው ኑሮ አትቁጠሩ። የሰው ላይፍ አትቁጠሩ። ሁሉም ለራሱ ነው። ቢኖር ቢሞት እኔ ዛሬ ብሩኬ ቤት መጣ አይ ቤቱ መጣ ለራሳቸው ጉዳይ ነው። ቢሰሩ ለራሳቸው የሚለወጡ ለራሳቸው ውዴ። እነሱ ቢያስቡ ኑሮ እንደናንተ እንደሚያለቅስላቸው 24 ሰዓት እነሱን ቁጭ ብሎ የሚጠብቃቸው ቢያስቡ ኑሮ መተው ያዝናኗችሁ ያስደስቱ ነበር። ግን ሁሉም ለራሱ ነው ውዴ። እወቁበት። ሁሉም ለራሱ ተጠቃሚ ነው። ሁሉም ለራሱ ነው የሚበላው የሚጠጣው። ታውቂያለሽ? ስላንቺ ቼክ የሚያደርግሽ የለም። ሶ ፕሊዝ ራሳችሁን ቆም ብላችሁት ውዴ። በሰው ነገር ኃጢአት ውስጥ አትግቡ። እግዚአብሔርን ከነሱ ጋር አይደለም ከእግዚአብሔር ጋር ትጣሉ። ሌላ ይቅር። የሰው ነው። ከእግዚአብሔር ጋር ትጣሉ። ምክንያቱም በአንደበትሽ በሚወጣው ቃል ነው እግዚአብሔር የሚጠይቅሽ። በማንም አይደለም። ዛሬ ብሩኬን ደግፈሽ አይሚን ብትዘቀዝቂያት፣ አይሚን ደግፈሽ ብሩኬን ብትዘቀዝቂ ማንም አይደሰትም። የምንከፋው እኛ ነን። ጠይቀን እግዚአብሔር እኛ ነው ማንንም አይደለም ውዴ። እኔ አትከተሏቸው አታክብሯቸው ሳይሆን በልኩ አድርጉት። የተጨማለቀ ውስጥ አትገኙ። ሲጀምር ላይፍ ስትገፍቱ እግዚአብሔርን ሰው በእርግጥ መጥፎ ነገር ስታወሪ መልካም ስታወሪ 5 ሰው ይኖራል አይደል? መጥፎ ስታወሪ 100 ሰው ሊመጣ ይችላል። እኔ ጥሩ ነገር አውርቼ አንድ ሰው ይመልከተኝ ችግር የለው። እኔ ጠዋት ተነስቼ ላይቬን በከፍት ማለት ነው አንድ መዝሙር ከፍቼ ቢሆን የሆነ እንኳን ሲያልፍ እኮ ነው ወይ የሆነ እየከፋ ወይ ደግሞ የሆነ እየተበሳጨ ሰው ሊሆን ይችላል። መዝሙሩን ከፍተሽ ቢያዳምጥ አንድ ሰው እንኳን ከ100 ሰው አንድ ሰው ቢያዳምጥልኝ ልቡ አርፎ የተጨነቀው ነገር ተረጋግቶለት ይሄዳል። ታውቂያለሽ? ዛሬ አንቺ ላይፍ ገፍተሽ 24 ሰዓት ስለእንትና ብታወሪ መጥቶ አዎ በይ በኮሜንት እየተባለ ነው ብለሽ ነው ኃጢአት ውስጥ የሚያስገቡሽ። ግን ላይፍሽን ገፍተሽ አንድ ሰው 2 ሰው ይመልከትሽ ውዴ። ስንት የከፋው አለ፣ ስንት የሚያጽናናው ሰው ያጣ አለ። የሆነ ዛሬ ቃል ብትከፍቺ ሙስሊምን ብትሆኑ ቁርአን ጠዋት ተነስታችሁ ብትከፍቱ የተጨነቀ እህቶቻችሁ አሉ። ጌታን ስንት የሆነ የሚያበሳጫቸው ስራ ቦታው ስንት የሚደብራቸው ስንቱ ከስንቱ ጋር የሚባላለ እነሱ ቁጭ ብለው አንድ ደቂቃ እኮ ነው ወደ አንድ ደቂቃ ቢሰሙ ከዛ ቃል ውስጥ ትንሽ ሰውነታቸው ወደ ራሳቸው ተመልሶ አይምሯቸው ይረጋጋል። ግን እዚህ ከፍተን እንትና የተባለ የተቦጫጨቀን ለማን ነው የምትኖሩት? ኑሯችን ሁሉ ነብሩክ የነሳ ሁሉም ሰው እንደ ከፍት መታየት አለበት። እዚህ ሁሉም ሰው በእነሱ የተነሳ የሆነ አይምሯችን እንደማይሰራ ሰው መቆጠር አለበት። የገዛ እህቶቻችሁን እያስከፋችሁ እነሱን ልታስደስቱ፣ የገዛ እህቶቻችሁን እያጣችሁ እነሱ እንትን እንዲኑላችሁ ለማ ሲቀጥል ደግሞ እኔ በጣም ብዙ አይቻለሁ። ኢቭን እኔ በውስጥ የተወራ ነገር አይወጣም እንጂ እግዚአብሔርን ለነብሩኬ እኔ የምሬ ነው። አትስጡ አትርዱ አይደለም ግን እነሱ ተጠቃሚ ናቸው። ባይዘው ብትረዷቸውም ባትረዷቸውም ተጠቃሚ ናቸው። ግን ለነሱ 10 ሺህ ብር ለዓመት ባል ጌታ እኔ በጣም ብዙ አውቃለሁ።
አንድ ገና ሲመጣ 5-10 ሰው ሊያሰፋላቸው ይፈልጋል ልብስ። እኔ አትግዙላቸው አይደለም፣ ግን 10,000 ብር ለአንድ ብሩኬ ስትልኪ፣ 10,000 ብር ለአንድ አይሚ ስትልኪ ለ10 ደሃ ያለብስልሻል፣ 10 ደሃ ያበላልሻል። እነሱ እግዚአብሔር ይስጥሽ ያሉሽ ትልቅ ቦታ ያደርስሻል ውዴ። እግዚአብሔርን ነው የምልሽ። ግን እነሱ ተርፏቸው ይጨማለቁበታል። ዛሬ ልበሺ ብለሽ እንኳን እኛ ጌታን የባህል ልብስ ተገዝቶላቸው እኮ ልበሱልን ይሄን ልበሱ ብሎ እንኳን ሰው ጨቅጭቋቸው በግድ ነው እሱን በልመና የሚለብሱት ነው። ያን ግን ለእኔ ድሃ ለእኔ ቢጤ 10 ሰው ሰብስባችሁ ብታበሉበት የኔ እናት በወጣሽበት በሰላም ተመለሽ ቢሉሽ ትልቅ ነገር ነው፣ በእግዚአብሔር ዘንድ የሚጻፍልሽ ነገር ነው። ግን እነሱ የደላቸውን አልብሳችሁ የደላቸውን አጠጥታችሁ ማንም አያሞግሳችሁ ማንም ሰው ውዴ። ግን ለራሳችሁ እወቁበት። የምሬ ነው። ራሳችሁን ዞር ብላችሁ ሌላው ሌላ አይደለም። የምሬ ነው። ከእግዚአብሔር ጋር ተገናኙ። ሁሉም ሰው ቢቀር ይቀራል። የኔ ውድ ዛሬ እንደወጣሽ ብትቀሪ የሚያስብሽ የለም። ግን ስላንቺ የምትጨነቅ የምታለቅስ እናት አለች። ስላንቺ ጸሎት የምታደርግ ሲነጋ ሲመሽ የምትጸልያለች። ልጄ መቼ ትመጣልኛለች? ልጄ መቼ ትነሳልኛለች? ልጄ መቼ ነው ለሀገሯ የሚበቃው ብላ አይን አይን የምታይ እናት እህት ወንድም ሊኖራችሁ ይችላል። ያንን አስቡ። በሰው ስራ ውስጥ ገብታችሁ ኃጢአት ውስጥ አትግቡ። ራሳችሁን እዩት። ሌላ ምንም አይደለም ውዴ። እኔ ይሄና እንደፈለጋችሁ ብትሆኑ እኮ እኔ የሚጎለኝ ነገር የለም። ግን እህቶቼ ናችሁ። እኔ የማየውን ስቃይ ስለማውቀው ነው። እኔ የሚከፋኝ ነገር ስለማውቀው ነው። እኔ ዛምቡል ውስጥ ሆኜ ስላለፍኩት ነው። ግን ቆም ብላችሁ ይዩት። ራሳችሁን ይዩት። ጌታን ላይፋችሁ ስትከፍቱ መልካም ነገር ዛሬ መዝሙር ብትከፍቺ ምናልባት እዚህ ውስጥ ያሉት 10 ሰዎች ከ10ሩ 2 ሰው ሊኖር ይችላል። እነሱ በቂ ናቸው። አይተውልሽ ይወጣሉ። ካልተመቻቸው ይውጡ። አንቺ ብቻ ሰላም ትሆኛለሽ። ከፍተሽ መዝሙርሽን ከፍተሽ ስራ ብትሰሪ እግዚአብሔርን ነው የምልሽ። ጆሮሽ ላይ ሰክተሽ መዝሙር ከፍተሽ እንደዛ ብትሰሪ ኦኬ ተረሻለሽ። የማይረሳለም ሰው የእናቱን ሞት ይረሳል አይደለም? እነዚያ አንድ ተራይቱ ተይና እናቱን ቀብሮ የሚረሳ ሰው አለ። እኔ እንዴት ልርሳቸው? ከአይምሮ እንዲላወጣ በጣም ነው የምስቀው። እኔ እንደዚህ አይነት ኮሜንት ሳይ ሲቀጥል እንዴት ነው ከአይምሮ የማስወጣት የሚችሉ? ማናቸው እነሱ? ማናቸው? ሰው እናቱን አፈር አስገብቶ የሚረሳል አይደለም? እነዚህ ወጠጤ ዱርዬ ለራሳቸው ማለት ነው። ግን ራሳችሁን ሁሉም ተለውጦ ነው የሚኖር። ሁሉም ጠግበው ሁሉም ለብሶ ነው ውዴ። ዛሬ ደረታቸውን ገልብጠው መጥተው እያሽከረከሩ በተለያየ ዩቲዩብ እየመጡ የማንም ዩቲዩብ እያሳደጉ እናንተ ከዛ እየለቃቀማችሁ ኮሜንት አምጥታችሁ እንትና እንዲሆነ እንትና እንዲሰደባችሁ እያላችሁ ራሳችሁ ላይ ኃጢአት አትዘብስፉ። እግዚአብሔር ነው ማለት እኔ እንዲህ በመናገሬ ካጠፋው ከተቀየማችሁ በጣም ይቅርታ ነው የምጠይቃችሁ። ግን በጠገር አለ ሲቀጥል በጣም እናቃለን። ይከፋል። ሰው ሀገር ላይ ይጨንቃል። መጽናኛ ወይ ደግሞ የምንዝናናበት አይምሯችንን ሪፍሬሽ የምናደርግበት ብዙ ነገር አለ ውዴ። ጌታን በጣም ብዙ ልትዝናኝ ሊያጫውትሽ የሚፈልግ ደግሞ ትምህርታዊ ነገር ተከታታይ ፊልም ከፈልሽ ግቢ ቱርክ ውስጥ። የቱርክ ፊልም በአማርኛ አለ፣ በአረብኛ አለ፣ በእንግሊዘኛ አለ። በፈለጋችሁ ታለ ተወርገማችሁ ማየት ጥሩ ነገር እንኳን ብትጨብጪ ነገ ላይፍ ቢኖርሽ ነገ ትዳር ቢኖርሽ እንዴት ትዳርሽን መብራት እንዳለብሽ ራሱ ተከታታይ ፊልም ላይ ታያለሽ። እግዚአብሔርን ያሁን ቱርክ ፊልም ላይ ብዙን ለመከታተል የምትፈልጊ ሁሉም ጥሩ ነው ሳይሆን መርጠሽ ይሄ ለእኔ ይጠቅመኛል፣ ይሄ አንዳንዱ ደግሞ መዝናናት ሲፈልግ መሳቅ ሲፈልግ ይሄ ያስቀኛል ያዝናናኛል ብሎ መርጦ ማየት ይችላል። ግን ይሄ ተጨመላለቀ ውስጥ ውዴ ላስቀምጦ እንኳን ብቲ የሆነ ብልግና ሚስት ልጅ ወልዳክ ሌላ ባላምጥታ አቅፋ አስማ ይሄም ሲሆን ጓደኛ ፍቅረኛ ኑሮት አስወልዶ ወልዶ ምናምን ኮትት ዋይ ሲጀምር እነሱ ቤተሰብ አላቸው። ቤተሰባቸውን ረግጠዋሉ። ከቤተሰብ ይልቅ ገንዘብ ነው፣ ከክብራቸው ይልቅ ገንዘብ የመረጡ ሰዎች ናቸው። ታዲያ እነዚህ ምርጫዎቼ ናቸው። ከአይምሮ እንዴት ላስወጣቸው እንዴት ላድርጋቸው ብለሽ ለእነሱ ቦታ ሰጥታችሁ ትጨነቁላታላችሁ። ይሄን አልትጠበባላችሁ። ራሳችሁ ቆም ብላችሁ ውዴ፣ ስለማንም አይደለም ስለ ራሳችሁ ተጨነቁ። ራሳችሁን እዩት ከምንም በላይ ሌላው አይደለም። እግዚአብሔርን እኛ ትርፎቻችን ስደት እህቶቻችን ናቸው። ዛሬ እግዚአብሔር ነው የምልሽ ስደት ላይ ወጥተሽ በሰላም እግዚአብሔር ይመልስሽ እንጂ ብትሞች እንኳን እግዚአብሔርን መመለሻ እንዴት እንደሚጠብቅ ሬሳሽ የትም ቦታ ሆኖ እኔ እንጃ ስንት ነገር ሆኖ የምናያቸው ልጆች አሉ ተሰቃይቶ ምንም ሆኖ ግን ለዚህ ለትንሽ ህይወታችን ማለት ነው ለትንሽ ላይፋችን እና ለተናገርኩት ነገር ካጠፋ ይቅርታ አድርጉልኝ። ካስቀየምኳችሁ ምናልባት ይቅርታ አድርጉልኝ ውዶች። እኔ ትንሽ ስለሚከፋኝ ነው። ምክንያቱም እያየው ማለፍ አልችልም ማለት በቃ ሁሉ የሚታየው ነገር ሁሉ የሚደብር ነው። ምንም የሚጠቅም ነገር የለም። እንትና ሆነ እንትና ከእንትና እንዲሆነ እንትና ከንቲ እኔ በጣም ነው የሚጨንቀው። በተለይ እግዚአብሔርን እኔ ያን የት ይደርሳል የተባለ ነገር እንደዚህ ሆኖ ሲቀር እኔ አይሚዬና ብሩክ ምን ላይ አያቸዋለሁ ብዬ በጣም በትልቁ ሙጋጋላቸው ልጆች ናቸው። ግን ዛሬ ላይ እንደዚህ የተልከሰከሰ ነገር ላይ ገብተው ኦኬ እነሱ ውስጥ ተጠቃሚ ናቸው። ለስራቸው ነው ውዴ፣ ሌላ ምንም አይደለም። እነሱ ሰርቶ ተለዋጭ ናቸው። ይብላኝ ለኛ ነው
እኛ እነሱ ለሚሰሩት ነገር አጽያት ውስጥ መግባታችን እና ራሳችን ቆም ብለን እናስብ። እንይላችኋለሁ፣ እወዳችኋለሁ በጣም እግዚአብሔርን በጣም ነው የምወዳችሁ። እንዲህ ስል ለክፋት ሳይሆን ስለሚከፋኝ ነው። በቃ እንዲህ ተጨንቃችሁ ሳይ በጣም ስለሚደብረኝ ነው። እና ካልከፋችሁ እኔ ለቡሩኬም ላይሚ መልእክት ማስተላለፍ ፈልጋለሁ። አይ ይቅር ካላችሁ ደግሞ አቆማለሁ እና ወዳችኋለሁ። እግዚአብሔር ያክብርልኝ ስላዳመጣችሁ። አስተላልፊ መጥፎ ነገር ከሆነ አስተላልፊ፣ ችግር የለውም ታስተላልፊ። ምክር ከሆነ ታስተላልፋው እንዴ ታስተላልፊ የተሰማ ፍቅር ታገሽ። በነገራችን ላይ የሰጠችው